ጋይስ ተባይ አስቀሶኛል። እነዚህ መጽሐፍትና መጽሐፍ ቅዱስ ብቻ ብለን እንይዘ ወይ ገድላትን ትቀበላለህ ወይ መጽሐፍ ቅዱስን ትቀበላላችሁ? ምን አለ? መጽሐፍቶቹን ገዝቷቸዋል። መጽሐፍቶቹን ገዝቷቸዋል። ገዝቷቸው ግን አላነበባቸውም። ይታይህ እንዲህ አይነት ትግል ነው የገጠመን። መጽሐፍቶቹን ገዝቷቸዋል፣ ገዝቶ ግን አላነበባቸውም እና ገና ገዝቶ ሳያነብ አመጣና አደባባይ ላይ እንደዚህ ያስቀምጣቸውና ወላየ ተመስገን ልኮ እኮ ነው የጎጃም ሕዝብ ገነት አይገባም ብሎ የሚል ኧረ የለም ውሸት አለ። ውሸት ነው የለም በፍጹም የተጻፈ የለም ማለት ሲከራከሩ የነበረና መሰረት ድንጋይ የቃል ኪዳን መስራች አማኑኤል ስሙ ይክበር። አደገኛ የሆነ ጥያቄ ጠይቃቸው። ራሱ ኦርቶዶክሳዊ ወንድም ነው። አስወጡት፣ ነቅለው አስወጡት። ወዲያውኑ ምንድነው የጠይቃቸው? ጌታችን ኢየሱስ ክርስቶስ ከተጠመቀ በኋላ ወደ ገሊላ ናዝሬት ተመልሶ ወደ ምድረ በዳ ሄደ። ከዛ ወጥቶ በቅፍርናሆም ጥቂት ቆየ። ወደ ኢየሱስ ክርስቶስ እንዴት እንደሚያድን አምላክነቱ፣ ሰውነቱ፣ ሰውን መውደዱ፣ የምሕረቱን ብዛት፣ የቸርነቱን ብዛት፣ የፍቅሩን ብዛት በመጽሐፍ ቅዱስ ላይ ትህትናው ደምቆ የተጻፈውን እኛ ለዘመናት ስንሰብከው የነበረውን እውነት እዛ ጋር ያገኙታል ማለት ነው። አንዳንድ ሰዎች ምን ይላሉ? እንዴ እኔ እኮ እንደዚህ እኮ አልመሰለኝም ነበር ኤርሚያስ። እንደዚህ ብለዋችሁ የሚያውቁ ሰዎች ገጥመዋችኋል ብዬ አስባለሁ። እኔም ብቻ ሳይሆን እናንተንም። አንድ ወንድም ዮኒ የሚባል ወንድም ታውቁታላችሁ፣ እዚህ ሶሻል ሚዲያ ላይ የነበረው ኦርቶዶክሳዊ ወንድም ምን አለ? እኛ በኦርቶዶክስ ሃይማኖት ሳለን ማርያም ታማልዳለች፣ ማርያም እንደዚህ ብላ ትላለች፣ ማርያም እንደዚህ ሆናለች፣ ማርያም እንደዛ ናት፣ ማርያም እንደዚህ ናት ተብሎ የሚባለው ነገር በሙሉ ሲነገረን የነበረው ነገር ሁሉ በመጽሐፍ ቅዱስ ላይ ያለ ነበር የሚመስለኝ እና ከዚህም የተነሳ ለብዙ ዘመን ይሄንን ስል ኖር ያለሁኝ። በኋላ ግን መጽሐፍ ቅዱስ ወደ ማንበብ ስመጣ አለ በሙሉ ማርያም እንደዚህና እንደዛ ናት ተብሎ በኦርቶዶክስ ቤተክርስቲያን የተነገረን ነገርና የተሰበከን ስንማረው የነበረው ነገር ሁሉ በሙሉ መጽሐፍ ቅዱስን ሳነብ ያ ነገር የተነገረኝ ነገር በሙሉ ለኢየሱስ ክርስቶስ ተጽፎ ተገኛለ። ፋክት አየ ያ ለማርያም ነው ተብሎ የተባለው ነገር በሙሉ ለኢየሱስ ሆኖ ተገኘ። ምን ሲያነብ? መጽሐፍ ቅዱስን ሲያነብ። ኦርቶዶክሳዊ ወንድም ዮናስ የሚባለው ማለት ነው። አሁን መጽሐፍ ቅዱስን የሚያነብ ትውልድ እግዚአብሔር በምድራችን ላይ እያበዛ ነው። በተለይ ወጣቱ ማለት ነው። እውነቴን ነው የምልህ፣ በብዙ ነገር እያላገጠ ነው። ዘንድሮ ጥምቀት ቀዘቀዘ፣ ሃርሞኒካ ዳንስና ጭፈራ አልነበረም። አዲስ አበባ ሲጠፋ ጎንደር ላይ ደግሞ ደመቃ ምናምን ነገር እየተባለ እዛም ደግሞ ማጉረምረሙ ደግሞ ጀምሯል። የሙዚቃ ድግስ አሁን ሁሉም እየወጡ እየተናገሩ ነው። በሚቀጥለው ጊዜ አሉ አንድ ጳጳስ ናቸው ቆሞ ሲናገሩ በሚቀጥለው ጥምቀት ዘፋኞቹ አርቲስቶቻችንን በቅድስት ሥላሴ ቤተክርስቲያን በምናዘጋጀው የመዝሙር ማነው የዘፈን ኮንሰርት ላይ ለሚመጣ ዓመት ጥምቀት ተዘጋጁ ተብሎ ማስታወቂያ ሁሉ ሊነገር ይችላል ከወዲሁ ነገሩን ካልቀጨኑ ብለው አሉ። እውነት እኮ ነው። በእርግጥ አርቲስቶቹ የሚመጡት ሥላሴ ሊቀበሩ ነው። እዛ ሊቀበሩ ይመጣሉ።
ሊቀበሩ ይመጣሉ። ወንድምዬ ሂድና ሁሉም ሰው መጥቶ ገና መንፈሳዊ ነገር ስለ ነገረ ድህነት ልናወራ ስንፈልግ ነገረ ድህነት በመጽሐፍ ቅዱስ እናወራ ብለህ ስትላቸው ኦኬ ይሉሃል። ንጉሥ ጥላቸው ይገባሉ። በመጽሐፍ ቅዱስ ብቻ ወጥረህ ስትይዛቸው አይ እኛ እኮ በመጽሐፍ ቅዱስ ብቻ አንልም ይሉሃል። ኦኬ መጽሐፍ ቅዱስ ብቻ አትሉም? አዎ እናውቃለን። ታዲያም እንደምትሉት እኛ በሌሎችም መጽሐፍት እናምናለን ይሉሃል። ኦኬ በምታምኑባቸው መጽሐፍቶችን እንጥቀስባቸው። ለምንድን ነው እነሱን ግን የምትነኩት? እናንተ ለምንድን ነው ገድላት ድርሳናት ውስጥ የምትደበቁት ይላል። እንዴ ኤርሚያስ ገድላት ድርሳናት ውስጥ ምን ይሁንልኝ ብሎ ነው የሚደበቀው? ራሷ ኦርቶዶክስ እንኳን ሊደብቃት አልቻለም። ኦርቶዶክስ እንኳን በገድላት ድርሳናት ውስጥ ልትደበቅ አልቻለችም። ጥሩ አዳኝ አድኖ እንደሚያገኘው እንስሳ ተገኝተሃል፣ ተይዘሃል፣ አደባባይ ማለት ነው። እና ገና መጽሐፉን እኛ ገድላት ድርሳናት ለመከራከሪያ አይሆኑም ተብሏል። ማን ያለው? አይ ለትምህርት አይደሉም። ከዛ ደግሞ ይመጡና የሃይማኖታችን ማጽኛ ናቸው ይላል። ሃይማኖት በምን እንደሚጸናው? በትምህርት። ሃይማኖት በትምህርት ከጸና ታዲያ ገድላት ድርሳናት ትምህርት አይደሉም ወይ? አቤት ገድላት ድርሳናት የሃይማኖት ማጽኛ ናቸው ብለው ካሉ በኋላ ሃይማኖታችሁ በምን ይጸናል ብለህ ስትላቸው በትምህርት። ታዲያ ገድላት ድርሳናት ትምህርት ናቸው? አዎ አዎ። አይ እኛ ግን እምልህ እንደዛ አይደለም፣ እኛ እኮ ለበረከት ያህል ነው እንጂ ብሎ ይላል። እና እንኳን እኔ ልደበቅባቸው አይደለም ኦርቶዶክሳውያን፣ እናንተ እንኳን ተደብቃችሁ ሊሸፍኗችሁ ሊሸሽጓችሁ አልቻሉም። ስለዚህ ከዚህ የተነሳ አሁን አንዳንዶቹ ቀጥሎ ቪዲዮዎችንም እናያለን በገድላት ድርሳናት ላይ እያላገጡ ነው። አንገፍግፏቸው ማለት ነው። አይታል አንድ ሰው በገድላት ድርሳናት ገብቼ እናገራለሁ እኔ ሞግታለሁ ብሎ ያለ ሰው የለም። ካለም ተሳድቦ ነው የሚወጣው ማለት ነው። ያው ገድላት ድርሳናት ውስጥ ብዙ ስድብ ስላለ እና ተሳድቦ ይወጣላል ማለት ነው። ኦኬ እንኳንም ተነሳ እንደዚህ አይነት ትውልድ። ይሄ የሥራው ጸባይ ያመጣው ነው። እነዚህ መጽሐፍቶች መቼም ቢሆን ስለማይጠቅሟችሁ የእግዚአብሔርን ቃል መጽሐፍ ቅዱስን አንብቡ። ስታያቸው በስዕላት ያበዱ ናቸው። በጥሩ ከቨር የተጠረዙ ናቸው። ከቨራቸው በውጪ የተጻፈበት የታተሙበት ወረቀት በጣም ጥሩ ወረቀቶች ናቸው እና በውጭም በውስጥም ስታያቸው እንደዚሁ መጽሐፍቶቹን ላያያዝ በሚያመች የጽሁፉን ማቀማመጥ ለእይታ በሚያምር አይነት መልክ ተጽፏል። የተጻፈው ግን ብራዘር ነፍስ ገዳይ እንጂ ነፍስ አዳኝ አይደለም። ነፍስ ደግሞ ዕውቀት የሌለባት ትሆን ዘንድ መልካም አይደለም ብሎ እንደተባለ በእግዚአብሔር ቃል ላይ በምሳሌ 19:2 ላይ እንደተጻፈው ማለት ነው። የምትመገበው ነፍስህ የምትመገበው ዕውቀት ወይ ይገድልሃል ወይ ያድንሃል። ነፍስ ከእግዚአብሔር አምላክ የተካፈልናት ጌታ የሰጠን ስለሆነች መጽሐፍ ቅዱሳችን ከአምላክ አፍ የወጣው ቃል እንጂ ለአንተ ለነፍስ መብል የሚሆነው ደብተራዎች የሆነ ጥጋ ጥግ ላይ ቆመው የጻፉት መጽሐፍ አይደለም። ኦኬ አይ ፉከራ እኮ ነው። ማነህ ዮ ፉከራ ቀረርቶ መቼ እናቴ ስንት አላችሁ ኤርሚያስን መጽሐፍ ቅዱስ ዕውቀት የለውም ማልክ። ግን ገብተህ ፊትህ አይደለም ምላስህ ያልበዋል። መጽሐፍ ቅዱስ ላውራህ ብዬ ብል ብሉይ ኪዳን ላይ ወስጄ እጥድሃለሁ እናስ ትቀቀላለህ ማለት ነው። በብሉይ ኪዳን ዕውቀት
ጠንካራው ትምህርት እሱ ስለሆነ ማለት ነው። ግን ያው በኮሜንት ላይ ነው አንድ ጥቅስ እኮ አታውቅም በቃል ብራዘርዬ፣ አንድ ጥቅስ እንኳን መጽሐፉን አንብበህ ልታስረዳ እና ልብ በሉ መጽሐፍ ቅዱስ የአምላካችን የእግዚአብሔር ቃል አይን ከፋች ነው፣ የልቦናዎችን አይኖች ያበራል። አምላካችን እግዚአብሔር ማን እንደሆነ የምሕረቱ ብዛት፣ የቸርነቱ ብዛት፣ የፍቅሩ ብዛት በባለፉት ትውልዶች ዓለም ከተፈጠረ ዘመን ከተቆጠረ ጊዜ ጀምሮ የተገለጠውን እውነት ይነግረናል። የእግዚአብሔር ቃል መጽሐፍ ቅዱስ እኔ ነገርኳችሁ ቃል ብሎ እንዳለ ጌታ መንፈስም ነው ሕይወትም ነው ብሎ እንዳለ የእውነት ታውቀዋለህ፣ የእውነት ታውቁታላችሁ፣ የእውነት ታውቁታላችሁ። ስለዚህ በራሳቸው መጽሐፍት ላይ ራሳቸው ናቸው እያላገጡ ያሉት። እኔ እንኳን ራሱ እንደዚህ ያላግጫ አላውቅም። ራሳቸው ማለት ነው። ለምን ውስጣቸው የተጻፈው ነገር ራሱ እንዴ ፓፓ ብራዘር እኔን እኮ መተህ እዚህ ጋር እንደውም አንዳንድ ኦርቶዶክስ ያመጣችሁ ቴንኪዩ ነው ልትሉ የሚገባው። በእውነት ቴንኪዩ ኤርሚያስ፣ እግዚአብሔር አምላክ ይስጥልን ነው ማለት ያለበት። ለምን እኔ አሳይቻቸው ነው ሊቃውንት ጉባኤ ተሰብስበው መጽሐፍቶቻችን ጥራት ይጎላቸዋል ብለው ፓትርያርኩ እንዲናገሩ ያደረግናቸው። አቤት አዎ ይኸውልህ በእነዚህ ሁሉ ዓመታቶች ውስጥ ተክቶ እንዳገለገለና ተክቶ ሐሰትን በአደባባይ ለመግለጥ እውነትን በአደባባይ ለመስበክ ተክቶ በቅንነት እግዚአብሔርን ላገለግለው ስለወጣው በእነዚህ ሁሉ ዘመናት እያንዳንዱ ነገር አይተው ነው የሊቃውንት ጉባኤ በባለፈው ተሰብስበው ብፁዕነታቸው ብፁዕ አቡነ ማትያስ ፓትርያርክ እሳቸው ራሱ መጽሐፍቶቻችን ጥራት ይጎላቸዋል እና ይሰብሰቡ እና ሊቃውንት ጉባኤ አይቶ አርሞ እንደገና እንዲታረሙ ይሁን፣ በግለሰቦቹ ላይ የታተሙትን አትቀበሉ ብለው ሲሉ ነበር። ቤተክርስቲያኒቱ ራሷ ነች ስትቀበል የነበረችው። ቤተክርስቲያኒቱ ራሷ በተስፋ ገብረስላሴ ዘብሔረ ቡልጋ የታተመውን መጽሐፍ ማንም ተቀበለ? ቤተክርስቲያኒቱ ናቸው የተቀበለችው። በእነ ገብረስላሴ ብርሃኑ ማተሚያ ቤት የታተመው ማነው ሲቀበል የነበረው? ቤተክርስቲያኒቱ ናት። በአክሱም ማተሚያ ቤት የሚታተሙ በግለሰቦች የሚታተሙ በጎንደር ሊቃውንት መርጌቶች በትግራይ ሊቃውንት መርጌቶች የታተመውን መጽሐፍት ማን ነበር ሲቀበል የነበረው? ቤተክርስቲያኒቱ ናት። ለዚህ ነው አየህ አሁን ትውልዱ የተጠየቀውን ጥያቄ መመለስ ሲከብደው አንደኛ እኔን ይመጣና ይሰድበኛል። መጽሐፍቶቹ ላይ ሲጠይቅ ደግሞ ራሱ መጽሐፍቶቹ ላይ ማላገጥ ጀመረ። መጽሐፍቶቹን ከማላገጥ በፊት መጽሐፍቶቹን በደንብ ወቅ አንድ ነገር ካወቅክ በኋላ ነው በእውቀትም ደረጃ እንኳን ውሸት መሆኑን የምታውቀው። ላላግጥባቸው ብዬ ካልኩ እኔ ነኝ የማላግጠው በመጽሐፍቶቹ። ለምን እንዳነበበ ሰው እጄ ላይ ያለው እያንዳንዱ እኔ ያለ መረጃ አልንቀሳቀስም ብራዘር፣ ያለ መረጃ አልንቀሳቀስም። ያለሁበት ሀገር የህግ ሀገር ነው። አየህ ምን ከምን የምትናገረውን ነገር ሁሉ በመረጃ ላይ የተደገፈ ነገር ካልሆነ በስተቀር ለህሊናም በህግም ያስጠይቃል። ለዚህ እያንዳንዱ ቪዲዮ ቢባል እያንዳንዷን ይዤ መጽሐፍት ቢባል እያንዳንዷን ይዤ ምንም አይነት ጥያቄ ቢመጣ ይኸው እያሳያለሁ። ይኸው ይህንን መናገር ነውር ነው፣ ይህንን መናገር ኃጢአት ነው፣ ይህንን መናገር ወንጀል ነው ወይ ማለት ነው። ለዚህ ነው አየህ፣ አንደኛ እግዚአብሔርን ፍራ፣ ሁለተኛስ አይደለም እኔ ስለምናገረው ሌሎች እንኳን ስለሚናገሩት በትክክል መረጃ ላይ የተደገፈ መሆን አለበት ነው ብዬ እኔ በግሌ የማምነው። በመረጃ ላይ ያልተደገፈ ስም አጥፊነት ነው የሚሆነው እና በራሳቸው መጽሐፍቶች ላይ የሚያላግጡ ትውልዶች እየበዙ እየመጡ ነው ማለት ነው። ኦኬ አባዬ ቻርጀር አምጣን ንቀልና ጥቁሩ። ኦኬ ለእግዚአብሔር ክብር ይሁን። ለምን እንደማትሉ እየገረመኝ እነዚህ መጽሐፍቶች ከዚህ በኋላ እዚህ ጋይስ በኃይል ቀስቅሶኛል። እነዚህ መጽሐፍትና መጽሐፍ ቅዱስ ብቻ ብለን
እንይዘ ወይ ገድላትን ትቀበላለህ ወይ መጽሐፍ ቅዱስን ትቀበላላችሁ? እሺ ምን አለ? መጽሐፍቶቹን ገዝቷቸዋል። መጽሐፍቶቹን ገዝቷቸዋል። ገዝቷቸው ግን አላነበባቸውም። ይታይህ እንዲህ አይነት ትግል ነው የገጠመን። መጽሐፍቶቹን ገዝቷቸዋል፣ ገዝቶ ግን አላነበባቸውም እና ገና ገዝቶ ሳያነብ አመጣና አደባባይ ላይ እንደዚህ ያስቀምጣቸውና ካለ አለ። ካለ ማለት ከመጽሐፍ ቅዱስ ጋር የሚጋጭ ነገር ካለ አለ። ኢየሱስ የሚባለው መጽሐፍ አንድ ኦርቶዶክሳዊ ገብቶ ከኔ ጋራ በዚህ መጽሐፍት ላይ ሊያወራ አይችልም። ለምን? መጽሐፉን ሙሉ በሙሉ ነው ያነበብኩትኝ። ትልቁን ታምረ ኢየሱስ ማለት ነው። አረ አወራለሁ ኤርሚያስ ማን ስለሆንክ አንተ ብሎ የሚል ሰው ካለ ግን ካለ ይምጣና እዚህ ገስት ላይ የገባበትን ቀን ይረግመውና ይወጣል ማለት ነው። ለምን? መጽሐፉን ነው የማሳየው። ራሱ ነው ረግሞት የሚወጣው ቀኑን። በምን ቀን ነው እዚህ ገስት ላይ ገብቼ እንዲህ አይነት እኔ የማላውቀውን ጥያቄ የምጠይቀኝ ብሎ ራሱ ረግሞ ይወጣል እንጂ እኔ ያረግመውም ምንድነው ዲስከሬጅ አላረገውም፣ አልንቀውም። ለምን? አይ በቦልድነስ በኮንፊደንስ የምትናገረው መጽሐፉን መግዛት ብቻ አይደለም። መጽሐፉን ከገዛ በኋላ ማንበብ ነው። ስታነብ ደግሞ ሙሉ በሙሉ በሚገባ በጥንቃቄ ጊዜ ወስደህ ነው ልታነባቸው የሚገባው። ካነበብክ በኋላ አሁን እኔ መጽሐፍቶቹ እንደዚህ እንትና ብዬ እነዚህ መጽሐፍቶች ውስጥ ችግር ቢኖር ምናልባት ቢገኝ ምናምን ነገር ብዬ አይደለም እንዴ። የምን ምናልባት መጽሐፉን ካመጣሁ በኋላ አደባባይ ላይ እንደዚህ አውጥቶ ያዙ ልቀቁኝ ማለት አይደለም። አሁን እሱ እንዳደረገው ማለት ነው። ማንበብ ነው። በመጀመሪያ ማንበብ ወጥቶ ይያዝልኝ ቤቱ ከማለት በፊት አንብብ። ማንበብ ደግሞ እነሱን ብቻ ማንበብም አይደለም፣ መጽሐፍ ቅዱስ የአምላክን እግዚአብሔርንም ቃል በጥንቃቄ ማወቅ። ምክንያቱም መጽሐፍ ቅዱስ የምትመዝንበት ሚዛኑ የእግዚአብሔር ቃል ከሌለ በምን ትመዝናቸዋለህ? ለተጻፈው ሁሉ አሜን እያልክ በረከቱ አይደርብኝ በረከቱ ይደርብኝ እያልክ ነው የምታርፈው ማለት ነው። እና ሳያነብ ምን አለ? ሳያነባቸው መጽሐፍቶቹ አነበቡታ እሱን ውሸቱን ነው። የኢየሱስን ክርስቶስን ስራ የጋረዱ ናቸው ብሎ ሲል ውሸቱን ነው። ለምን ውሸቱን? እሱ አያውቅም። አውቆ አይደለም የሚናገረው፣ በእውቀት ላይ ሆኖ አይደለም የሚናገረው። ይጋርዱ አይጋርዱ ምንም የሚያውቀው ነገር የለም። ምንም። ለምን? አላነበባቸውም። ሲሉ ሰምታ እንደሚባል እኛ ስንናገር ሰምቶ ሌሎች ሲናገሩ ሰምቶ ነው። እኛ የእነዚህ መጽሐፍቶች የኢየሱስ ክርስቶስን ስራ የጋረዱ ናቸው ብለን ስንል ሰምቷል። ከኛው ጋር ገስት ላይ ተቀምጦ ማለት ነው። እና ስንተኛው ገጽ ላይ የትኛው ምዕራፍ ላይ የትኛው ምንባብ ነው የጋረደው ብሎ አሁን አንድ ኦርቶዶክሳዊ ያኔ ገብቶ እሱን ቢጠይቀው ኖሮ ላበላብ ነበር የሚሆነው። ለምን? አሁን እኔ ባላነበብኩት ራሱ አንድ ኦርቶዶክሳዊ መጥቶ እነዚህ መጽሐፍቶች የኢየሱስ ክርስቶስን ስራ የጋረዱ ናቸው ብዬ ብል ወይ ዮኒዬ መጣ ዛሬ ስሙን ሳነሳው ናስኪ ዮኒ ሄድክ። ኦኬ ልብ በሉ፣ ደምረው የሚናገረውን ስማ። ይሄንን ቃል ለማለት ምንም አይነት የሞራልም የምንም እንትን የለውም። የኢየሱስ ክርስቶስን ስራ የጋረዱ ናቸው ብሎ ሲል ምንም አይነት ኤቪደንስ የለውም፣ መረጃ የለውም፣ ምንም አይነት። ለምን? መጽሐፍቶቹ አሉት እንጂ መጽሐፍቶቹን አላነበባቸውም። እንኳን ያኔ አሁን ያኔ በጌታ ነኝ ብሎ ባለበት ጊዜ ነው የተናገረው። እንኳን ያኔ አይደለም አሁን እንኳን አላነበባቸውም። የአባቶች አምላክ ምስክር እኮ አልኩ፣ አላነበባቸውም። መጽሐፍቶቹ ቤቱ አሉ፣ አላነበባቸውም። ግን ምን አለ? የኢየሱስ ክርስቶስን ስራ የጋረዱ ናቸው አትበሉ ወገኖች። ካልክ አንድ ጥሩ ኦርቶዶክሳዊ መጥቶ ቢጠይቅ የለም ምን ታሳያለህ? ምን ታሳያለህ? ኤርሚያስ አንተ ትል የለ ወይ ብለህ ብትለኝ እኔማ እላለሁ የኢየሱስ ክርስቶስን ስራ የጋረዱ ናቸው። ምን መረጃ አለህ ብሎ የሚል ሰው ካለ የነሸጠው እስኪ አንድ ቄስ ይግባ።
አንድ ዲያቆን፣ አንድ መምህር። ምዕመኑን ተው ገብቶ ተሳድቦ ነው የሚወጣው። አንድ ቄስ እኮ ነው ያልኩት። አንድ ቄስ በስህተት የሚሆን በዓላማ ልኮስቲ ይግባ እዚህ ቤት። እንዴት እንደጋረዱ በነጥብ በግዕዝ በአማርኛ በገጽ በቁጥር ነው ማሳየህ። ለምን እኔ እዚህ ጋር መጥቼ ጉራይን እየቸረቸርኩ እንዳይመስል ብራዘርዬ። በመጀመሪያ እዚህ ከመምጣቴ በፊት ገድላት ድርሳናት ጥርስ ከምላሱ አውጥቼ ዘቅዝቄ አራግፌ ነው ያነበብኩትኝ። አንድ አሁን የሚቧችር ኦርቶዶክሳዊ ዲያቆን ነኝ ምንድነው ጸበል ቀጂ ድምፅ ቀጂ የተባሉት ሁሉ በሙሉ ገጽና ምዕራፍ እኮ ከኛ ነው እኮ መጥተው የሚጠይቁት። ባለፈው አላየህ? ተመስገን ልኮ እኮ ነው የጎጃም ሕዝብ ገነት አይገባም ብሎ የሚል ኧረ የለም ውሸት አለ። ውሸት ነው የለም በፍጹም የተጻፈ የለም ማለት ሲከራከሩ የነበረና ተሜ ነው መጥቶ ከታች በኮሜንት ምን አለ? ገጽና ምዕራፉ የት ነው አለ። ከማን ነው? ከልደተ ቃል ጋራ ቤት ውስጥ ቁጭ ብሎ ጎን ለጎን ቁጭ ብሎ የሽምብራ ቆሎ እየቆረጠሙልህ ጥሩ ነው። እኔም ቆሎ ስለምወድ ማለት ነው። እና የዛን ቀን እያመነዠህ ጠየቀው። ገጹ ግን የቱ ጋ ነው አለ። ተሜ መጣና ከታች በኮሜንት በልጠ ነው ሄድ ጠይቀው ኤርሚንግ ባና ገጹን ጠይቀው ምዕራፉን ጠይቀው ምናምን ነገር ወራለ። ተሜ መጣና ሲጽፍ እኔ ደግሞ ነገርኩትኝ። ከዛ አዩት። ከዛ ቤቱን ከፍቼ እንደው ቤቱን ዘግቼ እንደውም ሄድኩኝ። የዛን ቀን ዘማርያም የሚባለውም ሰውዬ ልደተ ቃልም እና ተሜም ነበረ እና ገና እንደገባው አስወረዱኝ ማለት ነው። ልደተ ቃል አስወረደኝ በወቅቱ ማለት ነው። የገባሁት ላወራቸው ነበር እና አሁን ይሄ ሰውዬ መጽሐፍ ቅዱስ ብቻ ለምን እንደማትሉ እየገረመኝ መጽሐፍቶች ከዚህ በኋላ እወያይባቸዋለሁ። ማለት ገድላትን ብቻ ይዤ ሳይሆን የምወያየው ከመጽሐፍ ቅዱስ ካለው ክፍል ጋር የሚጋጭ ሀሳብ እዚህ ላይ ካለ ወይ ከመጽሐፍ ቅዱስ ክፍል ጋር የሚጋጭ ሀሳብ እዚህ ላይ ካለ ነው ገና ይኑር አይኑር አያውቅም። ይኑር አያውቅም። ሳያውቅ ግን ልከራከርባቸው እያንዳንዱ ኦርቶዶክስ ጥጋስ ይዤ በቃ ላስለፈልፈ ነው እያለ ይልልሃል። አየህ፣ መጽሐፉን ሳታነብ መጽሐፉን ሳታቅ እንዴት ኦርቶዶክስን ይጋጫል ብለህ ትላታለህ? ሄደህ ታጋጫለቻ። ሰውየው ጦር ሜዳ ሲሄዱ ወንዶቹ ተነሳና ሄደ እንደተባለው አይነት ማለት ነው። የኢትዮጵያ ወንድ ሁሉ ያው ጦር ሜዳ ተነስቶም ባይሄድም ሰፈርም ላይ ሁሉ ጭምር ትንሽ ከነካው ስለሚፈክር እና ፉከራ እንደዚህ ቀረርቶ ምናምን ሽለላ ምናምን ነገር ሲደረግ ሰውየው ሰምቶ እንደዚህም ደግሞ ውትድርና ሄደው የሚሊተሪ ልብስ ለብሰው ምናምን ነገር ሲመጡ አይቶ እና ወንድ ሁሉ ወደ ጦር ሜዳ ሲሄድ እኔም እሄዳለሁ ብሎ አለ። መሳሪያ እኮ አንድ ቀን ይዞ እኮ የማያውቅ ሰውዬ ነው። ክላሽ እንዴት እንደሚፈታ እንዴት እንደሚገጠም ካርታው ውስጥ ያለ ጥይት እንኳን አስገባ ተብሎ ቢባል ማስገባት የማይችል አውጣ ተብሎ ቢባል ማውጣት እንደማይችል በካርታ ውስጥ ሽቦ አለ፣ ጥይቱን ወርታች ረግጦ የሚይዝ ማለት ነው። እሱን እንዴት አውጥቶ እንዴት መወልወል እንዴት ማጽዳት እንዳለበት ምንም ባልዋለበት የዋለ አይነት ሰውዬ ነው። አንዱ ዝም ብሎ እኔ ጠቅላ አሽከር ምናምን ነገር ብለው ሲሉ ሰማና ኢትዮጵያውያን ምናምን ነገር ብለው ሲሉ ሰማና ኢትዮጵያውያኑ ሊሄድ አለ ጦር ሜዳ እና ሚስቱ ፍትፍት ነገር ፈትፍችልኝ አለ። ተፈተፈተለት። በሶም ነገር ጨብጭልኝ አለ። ተጨበጠለት። የሚጠጣ እንትን ከርጎስ ከቋንጅል ጠላ ድረስ በብብቱ ሁሉ ተይዞ ነው ሄደው እና ሄደ ጦር ሜዳው ላይ ይባላል እንግዲህ በቢል ነው ኢትዮጵያውያን የሚጫወት እና እዛ ሆነው ጦር ሜዳው ላይ ተኩስ ጀመረለ። ሲድሽቃው ማለት ነው። እማዬ ድረሽ እቴትዬ ምን ጎዶሎ ቀን የወጣሁት እያለ ማለት ነው።
ይላል። መትረየሱ እዛ ሲያስካካ የልዳው ጊዮርጊስ ድረስልኝ፣ የጢሳው ተክለ ሃይማኖት አይደርሱልኝም ወይ? የጊሸኗ ማርያም እንዳትረሽኝ። ምን አይነት ነው አንተዬ? እና ሸሽቶ የሆነ የፈረሰ ያረጀ የገበሬ ቤት አግኝቶ እዛ ገብቶ ያዙትና ወታደሮቹ አገኙት። እዛ ገብቶ ማለት ነው። እዛ ገብቶ መጨቅጨቂት የመሰለ የሴት ቀሚስ አገኘና ለበሰ። መጨቅጨቂት የመሰለ ማለት ነው። እና ለበሰለ ማለት ነው። ለበሰና ወደዛ ገብቶ እንደተደበቀ የሚያውቁት ያዩት፣ በመነጽር ያዩ፣ በጦር ሜዳ መነጽር ያዩት የጠላት ወገን ነው ብለው ያሉ ሰዎች መጥተው ቤቱን ሲፈትሹ አገኙት። እጅ ወደ ላይ ሲሉት ከነ ቀሚሱ እዛ የተበጣጠሰ ቀሚስ ምናምን ነገር የመሰለ ለብሶላል። ከዛ እጅ ወደ ላይ በለው ሲሉት እጅ ወደ ላይ። ከዛ ማን አንተ ነህ? ኧረ እኔ ሴት ነኝ አላሉ ድምፁን ቀይሮ እና ሴት ነሽ? አዎ አለ። ወታደሮቹ በዚህ ቢተው ጥሩ ነበር። የሴትነትና የወንድነት መለያ በጣም ብዙ ነገር አለ። ገልበውም ገልጠውም ሳያዩ እንደዚሁ የሚያስታውቅ ማለት ነው። መጨቅጨቂቱን ልበስ እንጂ ጡት የሌላት ሴት የለችም። ወንድም ማለት ሴት ነኝ አለላ። ኧረ እኔ ሴት ነኝ። ምንም ልቀይረው እንኳን ብትፈልግ የወንድ ድምፅ ይታወቃል። እና እንደዛ እየሆኑ ነው ማለት ነው አንዳንዶች። አሁን መጽሐፍቶቹን አንዱንም እኮ ሳያነብ ነው አየህ የሚፈክረው። ትቀበላለህ ወይ መጽሐፍ ቅዱስ ብቻ? ከዚህ በኋላ እወያይባቸዋለሁ ማለት ገድላትን ብቻ ይዤ ሳይሆን የምወያየው ከመጽሐፍ ቅዱስ ካለው ክፍል ጋር የሚጋጭ ሀሳብ እዚህ ላይ ካለ ወይ ይህን መጽሐፍ ትቀበላለህ ወይ መጽሐፍ ቅዱስ ብቻ ትቀበላለህ ማለት ነው። እና መጥፊያው ሆነ ወይ ገድላትን ትቀበላለህ ወይ መጽሐፍ ቅዱስን ትቀበላለህ ብሎ ያለው ሰውዬ ምንም ይኸውልህ፣ እነዚህን ፊት ለፊቱ ያስቀመጣቸው መጽሐፍቶች አንዳቸውም ታምረ ማርያምን አሁን አንዱንም ክፍል አያውቀውም። ታምረ ኢየሱስ የተባለውን አንዱንም አያውቀውም። የወንጌል የአንድምታ ትርጓሜ እዚህ ጋር አለ። ገድለ ገብረ መንፈስ ቅዱስ የሚባል አለ። አንዱንም ጽሑፍ አላነበበውም። አንዱን ብራዘር መጽሐፍቶቹ አለ ማለት መጽሐፍቶቹን ታውቃለህ ማለት አይደል። መጽሐፍቶቹ ያለው ሰው ያነባል። ያነበበ ሰው ደግሞ በመረጃ ሲናገር ይታወቃል። እንደኔ እንደንትና አልልህም። እንደኔ በመረጃ በነጥብ ታስቀምጣል። ለዚህ ነው እዚህ ቤት ውስጥ ገብተው በእነዚህ ጉዳዮች ላይ ለማውራት ኤርታሌ እሳተ ገሞራ ውስጥ የመግባት ያህል የሆነባቸው። ተናገሩ እውነቱን ፔጅ ላይ መግባት አፋር ሀገር ሄዶ በኤርታሌ የእሳተ ገሞራ ውስጥ የመግባት ያህል የሆነባቸው። እያንዳንዱ ኦርቶዶክሳዊ አይገባም። ለምን? ቤቱ ተናገሩ እውነቱን ነው። አገልጋዩ ኤርሚያስ አበበ ነው። ሌሎችም ወንድሞች አሉ። ስናገር ታምረ ኢየሱስ ዘቅዝቄ እኮ ነው ያነበብኩት አልኩ። አራግፌ ማለት ምንም አንድም ሳይቀር ግልጽ ነው። ሙሉን ማለት ነው። ይሄ ዝም ብሎ ትንሿን ብቻ ቀነደን ሙሉን ነው ያነበብኩት። ሙሉን ታምረ ማርያምን አምጥቼ ማለት ታምረ ኢየሱስን እዚህ ጋር እንደዚህ አምጥቼ ያስቀምጬ እዚህ መጽሐፍት ውስጥ ምናልባት ችግር ቢኖርበት ባይኖርበት ብዬ አልልም። መኖሩንና አለመኖሩን አስቀሶኛል አለ። ያስታውቃል እኮ ራሱ ንግግራችሁ እኮ ጭምር ያስታውቃል ወገኖች። ጌታ የቀሰቀሰውና ያልቀሰቀሰው ሰው ያስታውቃል። ጌታ የቀሰቀሰውና ያልቀሰቀሰው ሰው ያስታውቃል። እንኳን አንተ ጌታ እንኳን ሊቀሰቅስ አይደለም እኔ በአግባብ ልጆቹና ባለቤቱ እንኳን ወይ ራሱን እንኳን በራሱ ቀስቅሷል ወይ
ጥያቄ ነው። የጌታ የቀሰቀሰው ሰውማ ብራዘር የሐሰት ትምህርት ላይ በጽድቅ የእግዚአብሔር ቃል መዶሻ ለማፈራረስ በዓላማ ጸንቶ ያለ ስሜት በእውቀት ይናገራል ማለት ነው። እና አሁን በራሳቸው መጽሐፍት ግን እያላገጡ አሉ። ይሄ ደግሞ ዘመን ስለመጣ በጣም ደስ ይለኛል። ኦኬ፣ በራሳቸው መጽሐፍቶች ላይ እያላገጡ አሉ። እና ይሄ እንዴት መጣ? መጽሐፍቶቹ የሚያወሩት ነው፣ አይቆሙም። ያለ ኦርቶዶክሳውያን እነዚህን መጽሐፍቶች ይዘው ጠዋት ጠዋት ፀሐይ የሞቁ ይደግሟቸዋል። ሌላ በተለይ እንደዚህ እንደኛ እንደ ወንጌላውያን አማኞች እነዚህን መጽሐፍቶች ባነበቡ ሰዎች ፊት መጥተው ቆመው እነዚህ መጽሐፍቶች ቅዱስ ናቸው፣ ንጹህ ናቸው ብለው ሊሉ አይችሉም። የአባቶቼ አምላክ እግዚአብሔር ይፋረደኛል እኮ አይችሉም። ለዚህ ነው አየህ እዚህ ተደብቆ 370 ምናምን ሰው ገና አሁን ስለከፈትኩ 370 ሰው ይሰማል። ከበስተኋላ ግን ስንት ሺህ ሰው ቢሃይንድ ባይ እንደሚሰማ ተደብቆ እንደ ኒቆዲሞስ ነው የሚሰሙት። መጣ ገባ ያ ሰውዬ። አዎ ገብቷል አባታችን። እስኪ ክፈተው። እሱ ነው ያው ትንሽ መረጃ ላይ ቆሞ የሚናገረው። እኔ እኮ አላየሁትም ነበር እኮ በእውነት ብዙ አባታችን በእውነት እኮ አላየሁትም ነበር፣ ይሄ መጽሐፍ እንደዚህ እንደሚል እኮ አላየሁትም ነበር ይላል። ምን ታምረ ኢየሱስና ቁርአን ተመሳሳይ እንደሆነ ስንት ሰው ያውቃል? ያው ለእኔም በመረጃ ነው የምናገረው፣ በጥላቻ አይደለም። ኦኬ፣ ታምረ ኢየሱስና ቁርአን ምን ያህል ተመሳሳይነት እንዳላቸው ስንት ሰው ያውቃል? የቁርአን ጸሐፊዎች ናቸው ከታምረ ኢየሱስ የወሰዱት ወይስ የታምረ ኢየሱስ ጸሐፊዎች ናቸው ከቁርአን የኮረጁት? ኤርሚያስ በቤተሰብ መካከል ጣልቃ አትግባ ከተባልኩ ተዋዋለሁ። ግን ማን ነው ከማን ነው የወሰደው? አንድ ሰው ቢገባልኩ አንድ ሰው ዝር ጭጭ ምጭጭ ብለህ እጅህን አገጭህ ላይ አስደግፈ ከመስማት ውጪ ሌላ አማራጭ የለም። ይሄ ታምረ ኢየሱስ የሚባል መጽሐፍ ከቁርአን ጋር እንደሚመሳሰል ስንት ሰው ያውቃል? ማን ነው ለዚህ የሚመልስልኝ? ኢየሱስ ክርስቶስ ጌታችን ከልጅነቱ ጀምሮ እያሉ ማለት ነው። በዜማ እንደዚህ እንትን ያለ ከልጅነቱ ጀምሮ እናቲቱ ስታሳድገው ውሃ ቀርተ ልጄ አምጣልኝ ስትለው እየሄደ በመጎናጸፊያ ውሃውን እንደዚህ ይዞ ይመጣ ነበር። ያ በኋላ ደግሞ በፀሐይ ብርሃን ላይ ቁጭ ብሎ ልጆች እያዩት ልክፈትልህ እንዴ አገልጋዮች ሁሉ ያሉትን መጽሐፉ ስለሚል እኮ ነው የምነግርህ። እንጨት ሰብራህ ለቅመህ አምጣ ስትለው በዮርዳኖስ ሄዶ በደመና አስሮ በንፋስ ወጥሮ አመጣ። ቲያም በዛቲ ዕለት በዕለታት አንድ ቀን ጌታችን ከሕፃናት ጋር እየተጫወተ ሳለ ድንገት አንድ ልጅ ተነስቶ የጌታችን ኢየሱስ ክርስቶስን ደረቱን ረገጠው። ጌታችንም በዚህ ሰዓት ላይ ያ ሕፃን ደረቱን ሲረግጠው አንተ ልጅ ሕይወት ዛሬ ካንተ ላይ ተቆረጠች ሲለው ያ ሕፃን ወዲያው ወደቀና ሞተ። ኢየሱስ ገደለው ማለት ነው። የአምስት ዓመት ልጅ በነበረ ሰዓት ላይ እና ተአምሪሁ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ ብሎ ነው የሚጀምርልን። ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ብለው ማለት ነው። እና የ5 ዓመት ልጅ በነበረ ሰዓት ላይ ልጅ ገሏል። ኢየሱስ አዎ። ምን አይነት ልጅ ነው የገደለው? ሕፃን ልጅ ከሱ ጋር የሚጫወት አፈር እያቦኩ ሲጫወቱ አፈሩን እያላመ ውሃውን እያጣመ ምናምን ነገር ይላል። ቆንጅዬ እኮ ተረታም ትውልድ አንተ
ተረታም ትውልድ እኮ አልኩ። ውሃውን እያላመ ውሃውን አፈሩን እያጣመ ትለኛለህ እንዴ? አዎና አቦካና በሚያቦካ ሰዓት ላይ ውሃውን እያቦካ በዮርዳኖስ ሄዶ አሸዋውን ለብቻ ነጥሎ ጭቃውን እንትን አለውና ከዛ ከጭቃው ወፎች ሰራ። ኢየሱስ ከሰማያት ወርዶ ወፍ ሊሰራ መጣ ብላ የምትል ቤተክርስቲያን ማለት ነው። ይታይ ዓላማው ሚሽኑ ምን ነበረ? ወፍ ሊሰራ ነው ኢየሱስ የመጣው። ከሰማያት የወረደበት ወፍ ሊሰራ። ዘፍጥረት መጽሐፍት ላይ የፈጠራቸው አዕዋፍት ፍጥረታት በሰማይ የሚበሩ እነሱ አንሰው ወፍ ሊፈጥር ማለት እና ጭቃው እንደዚህ እያቦካ ወፎች ሰራ እና ከሰራቸው በኋላ ሲልባቸው ከዛ የእግዚአብሔር ልጅ የተመሰገነ ነው እያሉ እየበረሩ ወደ ምድር ዳርቻዎቿ ሁሉ ሄዱ። ወፎቹ ናቸው የእግዚአብሔር ልጅ የተመሰገነ ነው እያሉ ሄዱት። እፍ አለባቸው የምትለዋን ቃል ያዝልኝ። እቺው ቃል ቁርአን ላይ ሱረቱ አልኢምራን ነው፣ ሱረቱ አልበቅራ ላይ ቃል በቃል ተጽፏል። የመረይም ልጅ አልመሲሳ ከጭቃ ወፎችን ሰርቶ ወፎቹ ላይ ነፋባቸው ከዛ በረሩ ብሎ የሚላለ ቁርአን ላይ እንዳለ እንደወረደ ማለት ነው። ያው የሶሪያ ወንዞች ብያቸዋል፣ አባናና ፋርፋ ሁለቱ ከድሮም የሚፈሱ እነሱ የትኛው ከማንኛው እንደቀዳ አይታወቅም፣ የትኛው ከማንኛው እንደኮረጃ አይታወቅም። እኔ እሱኛውን ሶርስ ገና አላገኘሁትም፣ ግን አንዱ ከአንዱ ቀርቷል። አሁን እኔ እነዚህ ወፎች ላይ ጥያቄ አለኝ። ከጭቃ ወፍ ሰርቶ እፍ አለባቸው ነው አይደል ያሉን? ኦሆ የእግዚአብሔር ልጅ እፍ ካለ ሐዋርያቱ ላይ የእግዚአብሔር ልጅ ኢየሱስ እፍ ሲልባቸው መንፈስ ቅዱስ ተቀበሉ ይላል። እነዚህ ጌታችን ከጭቃ የሰራቸው ወፎች እፍ ሲልባቸው መንፈስ ቅዱስን ተቀብለዋል ማለት ነው። እነ ጴጥሮስ ላይ መንፈስ ቅዱስ እፍ አለባቸውና መንፈስ ቅዱስን ተቀበሉ ይላል። ኦ የጌታ እፍ ማለት ብራዘር ዝም ብለህ እኔ እፍ እንደምለው አይደለም። ኢየሱስ እፍ አለብህ ማለት ወይ መንፈስ ቅዱስን ትቀበላለህ አንድ፣ ወይ ደግሞ አምላክ ስለሆነ ስግው ቃል ስለሆነ በዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 መሰረት እፍ ካለበት አዳምንም ይላል አይደል? እግዚአብሔርም ሰውን ከምድር አፈር አበጀው በአፍንጫውም የሕይወት እስትንፋስ እፍ አለበት ሰውም ሕያው ነፍስ ያለው ሆነ ይላል። ያዝ እንግዲህ የኦርቶዶክስ ተረት ላይነሳ በመዶሻ ከትክቼ ማለት ነው። ኢየሱስ እፍ አለባቸው አይደል? እነዛ ወፎች ላይ ታምረ ኢየሱስ ነው የሚናገረው አይደል? ኦኬ እፍ አለባቸው አይደል? ማለፊያ ጥሩ ገዥ ሰይ ደግ ብለን አንልም። እኔ ሞኝ አይደለሁም። ቃል ሕይወት ያሰማልን መንግስተ ሰማያትንም ያዋርስልን ብዬ አልልህም። ኢየሱስ እፍ ካለ ወይ ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 ላይ እንዳለው ሰው ሕያው ነፍስ ያለው ሆነ ተብሎ እንደተጻፈ ከእግዚአብሔር መለኮታዊ እስትንፋስ ተካፋይ ሆኗል ማለት ነው። በእግዚአብሔር አርያና መልክ የፈጠረውን ነው እፍ ያለበት። ሰው ላይ ነው እግዚአብሔር እፍ አለበት ተብሎ የተባለው። አንተ ምን አልክ ኤርምያስ? አዎ ደግሞ አለው ሰው ላይ ነው ጌታ ሰውን ነው ሲፈጥረው እፍ አለበት ብሎ የሚለው። ከርከሮና ጅብን እነዚህንም ፈጥሮ እፍ አለባቸው እንኳን አይልም። ይጣራልሃል እንዴ? ጥርስ ከምላሱ እያወጣው ማለት ነው። ኢየሱስ እፍ አለብህ ማለት ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 ሕያው ነፍስ ሆነ ያለው ሆነ ትካፈላለህ። አንድ ወይ ደግሞ ኢየሱስ እፍ አለብህ ማለት በዮሐንስ ወንጌል መጽሐፍ ላይ እፍ ሲልባቸው መንፈስ ቅዱስን ተቀበሉ ብሎ ይላል። ስለዚህ እነዚህ ወፎች ኢየሱስ እፍ ስላለባቸው እንደ ሰው ዘላለማዊነትን እንደ ሰው እንደ ሐዋርያቱ ደግሞ መንፈስ ቅዱስን ተቀብለዋል ማለት ነው። ለዚህ ሆነ የጌታ የእግዚአብሔር ልጅ የተመሰገነ ይሁን እያሉ እየበረሩ ሄዱ ብላ ትልልሃለች ኦርቶዶክስ። ጌታ ይሄንን አድርጓል ብለህ ስትል አላደረገም። የተአምራቱ መጀመሪያ የት ነው የተደረገው? ጻፉልኝ ከታች። የተአምራቱን መጀመሪያ የት አደረገው ነው ያለው? የታመነው ፍቁረ እግዚእ የተባለው የጌታ ሐዋርያ ዮሐንስ ወልደ ዘብዴዎስ የመጀመሪያውን ተአምራትን አደረገ ብሎ ያለው የት ነው? ጻፉልኝ ከታች።
የሚያውቅ ሰው ይጻፍ። ኢየሱስ የተአምራትን መጀመሪያ የት ነው ያደረገው? አቤት በቃና አይደል? ሀኒቾ ከአውስትራሊያ ክራክ፣ አንተም አውስትራሊያ ትመስለኛለህ ባልሳሳት። አይደል ነው አውስትራሊያኖች በርትተዋል ማለት ነው። የት ነው? በቃና ዘገሊላ ማለት ነው። እድሜው ስንት ዓመት ይሆነዋል በዛን ሰዓት ላይ? ተናገሩ፣ የእግዚአብሔር ቃል ስለሚናገር። ታምራትን ሲያደርግ እድሜው ስንት ነበረ? በዮርዳኖስ ሲጠመቅ የስንት ዓመት ሰው ሆኖ የተጠመቀው? በ30 ዓመቱ በዮሐንስ እጅ በዮርዳኖስ ተጠመቀ ይላል ሉቃስ ወንጌል ምዕራፍ 3 ላይ። ተናገሩ እውነቱን። ስለዚህ ከተጠመቀ በኋላ መንፈስ ወደ ምድረ በዳ ወሰደው። ከዛም ወጥቶ ወደ ቅፍርናሆም ወደ ገዛ አገሩ መጥቶ ጥቂት ኖረ ይላል። ከዛ አገልግሎቱን ሲጀምር ነው እዛ ገሊላ ቃና፣ እዛው ለናዝሬት ከተማ ቅርብ ነችና ቃና፣ እዛው አገልግሎቱን ሲጀምር የመጀመሪያ አገልግሎት ላይ ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 24 ላይ ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ ለአዳም የምትመቸውን ሴትን ረዳት ሆነው ዘንድ ፈጠረለት። ከዛስ የፈጠራትንም ሴት ወደ አዳም አመጣት ይላል የአምላኬ ቃል። ሃሌሉያ። ትዳር ማለት ነው። ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 23 እና 24 ላይ የፈጠራትንም ሴት የሰራትንም ሴት ወደ አዳም አመጣት ይላል። ኦኬ አንዴ ጠብቁ። በቀዳማዊ ኃይለ ሥላሴ ትርጉም ላድርገው። 54 ትርጉም ማለት ነው። እና ጌታችን በመጀመሪያ የት ነው የመጣው ማለት ነው? ወንድም አለም ከ21 ጀምሮ እግዚአብሔርም አምላክ በአዳም ከባድ እንቅልፍ ጣለበት፣ አንቀላፋም። ከጎኑም አንዲት አጥንትን ወስዶ ስፍራውን በስጋ ዘጋው። እግዚአብሔርም አምላክ ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት ይላል። ሃሌሉያ። አየህ፣ ሰርቶ ጫካ ውስጥ ጥሎለት ጫካ ውስጥ ፈልጎ እንደ ድኩላ አድነህ አግኛት አይደለም ያለው፣ የሰራትን ወደ አዳም አመጣት ይላል። ቴንኪዩ ሎርድ የኔ አባት። በዚህ ነው የሚስትን ባልንም እግዚአብሔር ነው የሚሰጠው ለሴቶች፣ ሚስትንም ለወንዶች እግዚአብሔር ነው የሚሰጠው። ለእኔም ሀኒቾን የሰጠኝ ጌታዬ ነው። ቴንኪው አባቴ። አዳምን አየና ብቻውን በገነት እግዚአብሔር ካጥንቱ ሔዋንን ሰራለት። ቃል ኪዳን ሲፈጸም በቀደመው ስፍራ እግዚአብሔር ነበረ ምስክር ሊጠራ። የመሰረት ድንጋይ የቃል ኪዳን መስራች አማኑኤል። የመሰረት ድንጋይ የቃል ኪዳን መስራች አማኑኤል ስሙ ይክበር። ትዳር ክቡር ነው እያልኩ ነው። ጋብቻ ክቡር ነው። አመንዝሮች እግዚአብሔር ይፈርድባቸዋል። ንስሐ ግቡ። እሺ፣ ጋብቻ ክቡር ነው። አንድ ለአንድ ውስጥ ግባ እና እግዚአብሔር የሰራትን ሔዋንን ወደ አዳም አመጣት ይላል። እዚህ ጋር የመሰረተውን ጋብቻ ነው። አየህ፣ በዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ መጥቶ መጀመሪያ አገልግሎት ሲጀምር በገሊላ ቃና በሰርጉ ቤት መጥቶ ጌታዬ ውዴ ኢየሱስ አንተን ነው ያልኩት፣ ከማንም በላይ የመረጥኩ፣ ወድሃለው በሕይወት ዘመኔ አልለይህም ካንተ እኔ ብለን የዘመርንለት ውዴ ኢየሱስ እዛ መጣ።
ታምራቱንስ እዛ ጀመረ። ኦርቶዶክስ ታምረ ኢየሱስ ላይ ምን ትላለች? ቅጥፈት፣ ውሸት ውሸት በቀይ በጥቁር እስክሪብቶ ተጽፎ ተከሽኖ ለመጣ ጨጓራን መቃን ቀየር ዱፍተኒ ብሎ እንዳለ ያገሬ ሰው ዱለት አቅርቡልኝ ብሎ ሲሉት አንድ ማጨጓራ ከትፈው ሰጡት። ለእኔ ሀገር ህዝብ ማለት ነው። ሆቴል ሄዶ ነው ከገጠር ወጥቶ ማነሽ እስቲ ዱለት ብሎ አለ። ሲመጣ አንድ ማቴ እንትን በእንትኑ ምንድነው አይነ በጎ ራሱ እንኳን በደንብ ያልተላጠ ጨጓራ ከትፎ ብሎ አመጡ። ማነው ዱለት ብሎ አመጡና ጨጓራ መቃየር ዶፍጠኒ ብሎ እንዳለ ማለት ነው። እሺ ኦኬ፣ ኒድ ጌታ ኢየሱስ እዚህ ቁጭ አለልህና ማለት እዛ ገሊላ ቃና ቁጭ ብሎ በሰርጉ ቤት የተደረገውን ታምር ኢየሱስ ይህንን የምልክቶች መጀመሪያ ማለት ነው በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ። የመጀመሪያው ተአምር የት ነው የተከናወነው? ገሊላ ናዝሬት ነው፣ በሰርግ ቤቱ። ኦርቶዶክስ የመጀመሪያው ተአምር የት ነው ሆነ ብለህ የምትለው? የ5 ዓመት ሕፃን ልጅ በነበረበት ሰዓት ላይ ሕፃን ገደለ። ኢየሱስ ሕፃን ሆኖ ሕፃንን በመግደል ታምራትን አደረገ ትላለች ኦርቶዶክስ። የ7 ዓመትም ልጅ በነበረበት ሰዓት ላይ አሁንም እንደዚሁ ሌላ ልጅ ገደለ። የ9 ዓመትም ልጅ በነበረ ሰዓት ላይ አሁንም ሌላ ሕፃን ገደለ። ሕፃናቶቹ የተገደሉበት ምክንያት በተለይ የ5 ዓመቱ በጣም ያሳዝናል። ከጌታ ጋር እየተጫወተ እያለ ነው። ጌታም ከሱ ጋር እየተጫወተ እያለ ነው። ጌታ ማፈር እያቦካ እነዚህ ሲጫወት እነሱም ሲጫወቱ ያኛውም ሲጫወት ያኛው ልጅ መጣና ድንገት የጌታ ኢየሱስ ክርስቶስን ደረቱን ረገጠው ትላለች እና ወዲያውኑ ሕይወት ተቆረጠች ብሎ ረገመው። ከዛስ ልጁ ሞተ። ጌታችን ኢየሱስ ክርስቶስ ያደረገው ታምር ብላ ነው የጻፈችው። የልጁ መሞት ምንድነው? የጌታን ደረት መርገጥ። ልጁ ያስተውል ነበር ወይ? አያስተውልም። ሕፃን አይደል? አዎ። አይምሮ ያልበሰለ ልጅ ሆኖ እንኳን ከሆነ እና ምን ይሁንልኝ ብሎ ነው ታዲያ ጌታ ኢየሱስ አይምሮ ያልበሰለ ልጅ፣ ክፉ ደጉን መለየት የማይችል ልጅ፣ ጭቃ ከሱ ጋር አቦክቶ እየተጫወተ ብሎ ያለው ልጅ ሊገድል እንዴት ይችላል ጌታ? የኢየሱስ ክርስቶስን የመጣበትን ሚሽን ማጥፋት ነው ቤተክርስቲያኒቱ የተያያዘችው። እንዴት? በዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል፣ ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ ወደ ዓለም አላከውም ይላል። እና በሕፃኑ ላይ ታዲያ ለምን ፈረደ? በዓለም እንዲፈርድ ወደ ዓለም አላከውም ብሎ ያለው መጽሐፍትን በልጁ ላይ ፈረደበት። ጭቃ የሚያቦካን ሕፃን ልጅ ረግሞ ገደለው ትላለች ኦርቶዶክስ። ታምሪው ለእግዚእነ ኢየሱስ ክርስቶስ ወመድኃኒነ ብለህ ማለት ነው። እኔ ምልህ እያወቁ እያሾፉበት ሲያላግጡበት የነበሩ ንገረን እስኪ አንተ መሲህ አይደለህ ነገ የሚመጣውን ታሳውቀናለህ እያሉ በሊቀ ካህኑ በቀያፋና በሐና ግቢ ሌሊቱን ሁሉ የጌታዬን አናት በመቃ ሲደበድቡት የነበረው ፊቱን በከለሜዳ ጨርቅ ሸፍነው ሲያሾፉበት ሲቀልዱበት የነበረውን እንኳን አባቶ የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። ምስማር እጁ ላይ እስከቸነከሩበት ሌሊቱን ሁሉ እየተፈራረቁ ሲደበድቡት ያደሩት ላይ ረገማቸው። ኖ የዮሐንስ ወንጌል መጽሐፍ ምዕራፍ ማን ነው? የታምረ ኢየሱስ የ5 ዓመቱ ተሳስቼ ነው። ይቅርታ ወገኖች። ኦርቶዶክስ የ2 ዓመት ልጅ ሆኖ ነው የጀመረው ነው ብላ ምትል ግድያ። ለምሳሌ ታምረ ማርያም ማለት ነው። እንደዚህ ነው አውጥቼ ማሰጣለህ ማለት ነው።
ጌታችን መድኃኒታችን ኢየሱስ ክርስቶስን እናቱ ቅድስት ድንግል ማርያም ያው በማቴዎስ ወንጌል መጽሐፍ ምዕራፍ 2 ላይ እንደተጻፈ ሕፃኑና እናቱን ይዘህ ወደ ግብፅ ተሰደድ ብሎ እግዚአብሔር በመልአኩ በኩል ለዮሴፍ ነግሮታል። እና ከዚህም የተነሳ ከገሊላ ናዝሬት ተነስቶ ወደ ግብፅ ገብቷል ዮሴፍ። ግልጽ ነው፣ የተጻፈ ነው በመጽሐፍ ቅዱሳችን የምናምነው። እና በግብፅ ሀገር በነበሩበት ሰዓት ላይ በቆላ ሳፍጥ ሸለቆ በሚባል በዛ እየሄደች እያለች እመቤታችን ይልሃል። ከዛ ስትሄድ የምታድርበት ቤት ታጣለች። ጀመረ ማለት ነው ተረት። አሁን ፈንሻና ቡናህን ያዝ፣ ሻይ ካለ አጠገብ ያዝና ቁጭ በልና እጅን አገጭ ላይ ደገፍ አድርገህ መስማት ነው። ማለቂያ ስለሌለው የተጻፈው ማለቂያ ስለሌለው የተጻፈውን ስላነበብኩት እተርክልሃለሁ። እና እየሄደች እያለች የግብፃውያን ሴቶች መልኳም ማማር አይተው ሶስና ማብራ ነበረችና ቲያ በኋላ ይልልሃል። ኧረ ተፋታኝ ስለ መድኃኒዓለም። ከዛ ምን ሆነ? የሆነች አንዲት ቤት ሴት ገብታ ውሃ ስጪ ብሏል። አንቺ ማንሽ እንደዚህ መልካ ያማረች ብለው ከዛ ጌታ ኢየሱስ ክርስቶስ አላቻት። ከዛ ጌታችን ኢየሱስ ክርስቶስን ከእጇ ላይ ተቀበለችና የሕፃኑን ኢየሱስ ክርስቶስን ወስዳ ካፈር ቀላቀለችው፣ ጣለችው ይላል። ይህንን ያደረገችዋ ሴትዮ ወይዘሮ ኮቲባ ትባላለች። ዘማሪ ዳግሻ ይወዳታለች ሴትዮ። ዳግዬ እንዳይሰማኝ ሼር እንዳታረጉት፣ ትንሽ እረፍት ላይ ነው። እረፍት ያድርግ። ኮቲባ ወስዳ አንስታ ካፈር ቀላቀለችው፣ ጣለችው መሬት ላይ። ኢየሱስን ይዛ አፈረጠችው ይላል። ከዛ ኢየሱስ እዛ ሆኖ እያለቀሰ በነበረበት ሰዓት ላይ እመቤታችን ያው የወላጅ እናት አይችልምና አንጀቷ ሲራራ ሲታወክ ልታነሳው ስትል ዮሴፍ ምን አላት ይላል መጽሐፉ ታምረ ማርያም እንደዚህ ተናገር፣ እንደኔ አንብበ መተህ ይሄን ያልኩህ አንድ ቦታ ላይ ባይኖር ቃል ለምድር ለሰማይ እኮ አልኩ። እና አንሳ ልታነሳው በመጣችበት ሰዓት ዮሴፍ አታንሽው፣ እሱ አምላክ አይደል ታምሩን ይግለጥ ብሎ አላት። ከዛ እመቤታችንም የዮሴፍን ምክር ሰምታ ጌታችን እዛ እያለቀሰ ዋይ ዋይ እያለ በወይዘሮ ኮቲባ ተወርውሮ ከማርያም እጅ ላይ ነጥቃ ወረወረችው። ታዲያ ልጇን እንኳን የማትጠብቅ ማርያም እንዴት አንተን ትጠብቀኛለች ብለህ ትላለህ? ልጇን እንኳን የማንም ተራ ሴትዮ አሁን ታሪኩ እንዳላችሁት አንዲት ግብፃዊት አሕዛብ ልጇን እንዴ እኔ ልጄን አንስታ አፈርጣለሁ ብለህ ትል አፈርጣለሁ ስለ መድኃኒዓለም ምስክሬ ማን አንተ በእኔ ልጅ ላይ የምትቀልደው? እና ወረወረችው ምናም ነገር ይልሃል። እና እሷ ደግሞ እናት ናትና ራራችለትና ልታነሳው ስትል ዮሴፍ ታዩ አምላክ አይደል እንዴ ታምሩን ይግለጥ ብሎ ሲላት ተወቸው። እዛ ሕፃኑ ኢየሱስ ያለቅስ ነበር በግዛ በግብፅ ምድር። ማርያም ዝም ብላ ታየዋለች፣ ዮሴፍም ዝም ብሎ ያየዋል። ታምሩን ይግለጥ ልጅ ሕፃን አይደል ምናም ነገር ብሎ ከዛ ጌታችን ወዲያውኑ ታምር ገለጠ የ2 ዓመት ልጅ በሆነ ሰዓት። ከዛስ የኮቲባ ቤተሰቦች በሙሉ ዝንጀሮ እየሆኑ ወደ ጫካ ገቡ። ሲረግማቸው ወደ ምን ተቀየሩ? ወደ ዝንጀሮ። የስንት ዓመት ነበር? የ2 ዓመት። የት? ግብፅ ውስጥ። ሕፃኑ ኢየሱስ የኦርቶዶክሱ ኢየሱስ ሰውን እየረገመ ወደ ዝንጀሮነት የቀየረው በግብፅ በቆላ ሳፍጥ ሸለቆ ተሰዳ ሳለች እመቤታችን እግዝእትነ ማርያም አቁራሪተ መዓት ሳሊተ ምሕረት አምላክ ወላዲት አምላክ ብሎ ነገር ይቀጣጥለላል ማለት ነው። ይህን ተረታም ትውልድ ባገኘው ወገብ አገዳውን ነው አልኩ የምለያየው በመረጃ አሁን እኔ ጥግ ጥግ ሆኖ እያየ ነው። እዚህ አይገባም። ምን ቦታቸው ይገባሉ? እዛ በሌላ ቀን ያበሽቁ ሊያደርጉን ተረቱን ይዞልህ ምንም እንዳልተደረገ ሆኖ መጥቶ አሜን ይልላል። ህዝባችን ደግሞ በቃ አሜን አሜን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ይጀምር እንጂ ቀጥሎ ምን እንደሚባል ሳያውቅ አሜን 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 መጨረሻውም ላይ ቢስሚላህ ብሎ ሲዘጋው አሜን ጸሎቱ ታግዘኝ ቡራኬው ትድረሰኝ ይላል። የምን ጸሎት? ምን አይነት ጸሎት? የትኛው ቡራኬ? ኮቲባና ቤተሰቦቿን ወደ ዝንጀሮ ቀይሯል ብላችኋል። ታምረ ማርያም ላይ አመጣዋለሁ። መድኃኔ ዓለም ክርስቶስ እኮ ምስክሬ ነው።
በአንድ እግሩ ነው የማቆመው አልኩ። በአንድ እግሩ ያውን በመረጃ ውርድ በራስህ እዚህ ቤት ገብተህ ታምረ ማርያምና ታምረ ኢየሱስ ታምር ብለህ የምትላቸው ገድላት ብለህ የምትላቸው ድርሳናት ብለህ የምትላቸው ላይ ላትናገር በጉሮሮ ላይ ትልቅ የስንጥር ነው የምንሰነቅረው ብለህ እንድትል ማለት ነው። ያ ስንጥር የእግዚአብሔር ቃል ወንጌል ይባላል። ገና ስትመጣ በሁለቱ ጉሮሮ በኩል እዚያ በጎኑ በኩል አንዱን ከድርሳነ ሚካኤል በጎን በኩል ልክልሃለሁ፣ ከድርሳነ ገብርኤል በሌላኛው ጎን በኩል ልክልሃለሁ፣ ከድርሳነ ኪዳነ ምሕረት በአናት በኩል ይገባል። ከሌላውም ደግሞ ከተፈለገ ብቻ በታችም በላይ ይገባል። ከዛስ የለም የምትመልሰው ለምን? ተረት ይዘህ አንተ በጽድቅ ፊት ትቆማለህ እንዴ? ስለዚህ ኢየሱስ የ2 ዓመት ልጅ ሆኖ ነው። ይቅርታ የ5 ዓመት ብያልኩትኝ አዛብቸው ነው። በ5 ዓመቱ ታምረ ኢየሱስ ላይ ልጅ ገሏል። አዎ በ2 ዓመቱ ግን በግብፅ በነበረበት ሰዓት ላይ ወደ ዝንጀሮነት ቀይሯል። የማን አልኳችሁ? የኦርቶዶክሱ ኢየሱስ ማለት ነው። ስለዚህ ይሄንን መጽሐፍ ይዞ ማውራት ታምረ ኢየሱስ ማለት ይሄ መጽሐፍ ላይ ማለት ነው። ያ ታሪክ ያለው የኮቲባ ደግሞ ታምረ ማርያም የሚባለው እዚህ ላይ ነው ያለው። ኢየሱስ ሰውን ወደ ዝንጀሮነት ለወጠ። ረግሞ በግብፅ ሀገር ረግሞ ወደ ዝንጀሮነት ለወጠ። ቤተሰቡን በሙሉ ወደ ዝንጀሮ፣ ወደ ከርከሮ፣ ወደ ጉሬዛነት ቀይሮ ከዛስ ማርያም በነዛ ወደ ጉሬዛና ወደ ከርከሮ በተቀየሩ ሰዎች ቤት ውስጥ ገብታ ኖረች ይላል። ይመጣና ርህርተ ህሊና ይልልኛል እኔ ጋር መጥቶ ማለት ነው። በ5 ዓመቱ በ7 ዓመቱ ኢየሱስ ሕፃንን ገደለ ተብሎ የተባለው እዚህ መጽሐፍ ላይ ነው። ኢየሱስ በ2 ዓመቱ ሰውን ወደ ዝንጀሮ የለወጠው ታምረ ማርያም ላይ ነው። ይሄንን ከመጣበት ሚሽን ጋር እስቲ መጥቶ ማን ነው የሚያስማማልኝ? ኦርቶዶክሳዊ ኢየሱስ ወደዚህ ዓለም የመጣው ምን ሊያደርግ ነው? እንኳን አይደለም በ2 ዓመት ያቺ ሴትዮ እዛ በግብፅ አውራጃ ላይ ያገኘችው ተብሎ የተባለው አይደለም። አውቀው እንኳን የሰቀሉትን ሚም ሳያውቁ የሰቀሉትን የሚያደርጉትን አያውቁምና ይቅር በላቸው ብሎ ያለ ጌታ እንዴት እንደዚህ አይነት ነገር ሊያደርግ ቻለ ብለን እንጠይቃለን። አየህ፣ የጌታዬን ታሪክ ልታበላሽ ስትፈልግ እንደዚህ መንገድህ ላይ እንቆማለን። የማያውቃቸውን መጽሐፍቶች ሊቀበላቸው ሄደ። ኦኬ፣ ከዚህ ምን እንማራለን? ሳታውቁ አትናገሩ፣ ሳታነቡ ይያዝልኝ ቤቱ አትበሉ። ማንበብ ይቀድማል። መሀል ላይ ደግሞ ያላችሁ ሰዎች አላችሁ። ጥያቄ ምንድነው? ክርስቶስ ከጥምቀት በኋላ ተአምራትን እንዳደረገ እንጂ በሕፃንነቱ ተአምራትን እንዳላደረገ ይናገራል። በቤተክርስቲያን አባቶችም ደግሞ ከሕፃን መረጃውን ጥያቄ ለምናታ ተቃል እምነት ደባልቆ የፈጠሯቸው ብዙ ነገሮች አሉ። ኢማጂነሪ ናቸው። እነሱ ብዙ ነገር ይጽፋል። ብዙ ነገር ገድል ይሳሳታል ካልከኝ እኮ በነገራችን ላይ ገድል ይሳሳታል ካላት እኔ ኤርሚያስ ጋር ሄዳችሁ ገድላት ሀሳብ ላሰጡ ገድል ይሳሳታል ብላችሁ ካላችሁ ሚኪሻይ ምንድን ነው ያለው? ገድል ይሳሳታል ብላችሁ ካላችሁ እና ኤርሚያስ ጋር ሄዳችሁ ሀሳብ እንዳሰጡ ነው። ግማሹ ገድል ይሳሳታል ይላል፣ ግማሹ ገድል አይሳሳትም ይላል። አሁን ይሄ እዚህ ጋር የጠየቀው ልጅ ይኸው የመጀመሪያው ጥያቄ አየህ፣ ክርስቶስ ከጥምቀት በኋላ በ30 ዓመቱ አይደል የተጠመቀው ጌታ? አዎ በ30 ዓመቱ ከተጠመቀ በኋላ ቅድም እንዳልኳችሁ ማለት ነው ወዲያውም ወደ ቅፍርናሆም ሄደ፣ ወደ ገዛ ሀገሩ ሄደ። ከዛም አገልግሎት ጀመረ። ብዙም ሳይቆይ አገልግሎት ጀመረ። በዛው አስቀድሞ በዛብሎንና በንፍታሌም ምድር ላይ ነው አገልግሎቱን የጀመረው። ታውቃላችሁ ጌታ በመጀመሪያ
ይሁዳ አይደለም አገልግሎቱን የጀመረው። በሰሜኑ ክፍል በሰማሪያ ከሰማሪያም ደግሞ በዛብሎንና በንፍታሌም ምድር ላይ ነው የጀመረው። ያ የገሊላ ባህር ዙሪያ ሰሜኑ እስራኤል የዛብሎንና የንፍታሌም ምድር ነው ተብሎ የሚባለው። እነዛ ሁለት ከያዕቆብ ከ12ቱ አባቶች መካከል እነዛ ሁለት አባቶች የሰፈሩበት ኢያሱ ርስት ከሰጠበት ነገር አንዱ በገሊላ ባህር ዙሪያ ያለው ርስት ለዛብሎን ነገድና ለንፍታሌም ነገድ የተሰጠ ነው። ይህንንም ደግሞ ትንቢት የተነገረ ነበር። ታስታውሱ ከሆነ በትንቢተ ኢሳይያስ መጽሐፍ እመለሳለሁ ወደዚህ ክፍል ላይ በትንቢተ ኢሳይያስ መጽሐፍ ምዕራፍ 9 ላይ ምን ይላል የአምላካችን የእግዚአብሔር ቃል? ና ነብዩ እናንተ እያላችሁ እኮ ነው እዚህ ማንም እየቀለደ ያለ ማለት ነው። ነገር ግን ተጨንቃ ለነበረ ጨለማ አይሆንም ካለ በኋላ በመጀመሪያው ዘመን የዛብሎንና የንፍታሌምን ምድር አቃለለ ይላል። በኋለኛውም ዘመን በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብን ገሊላ ያከብራል። ከዛስ በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ አገር ለሚኖሩ ብርሃን ወጣላቸው የተባለ ማለት ነው። ጌታችን ኢየሱስ ክርስቶስ በመጀመሪያ አገልግሎት የጀመረው ለነዚህ አባቶች በተሰጠ በንፍታሌምና በዛብሎን ምድር ላይ ነው። የንፍታሌምና የዛብሎን ምድር የት ነው ብለህ ብትል በገሊላ ሰሜኑ ክፍል ላይ ነው። በገሊላ አውራጃ ባለው በዛ ቦታ ላይ ነው እርስታቸው ማለት ነው። ኢዝራኤል ማፕ ዘ ታይም ኦፍ ጃሽዋ ይኸውላችሁ ዘ ታይም ኦፍ ጃሽዋ እዚህ ጋር ይታያችሁ ወንድሞቼ ናቶቼ። አሼር ማለት አሴር ማለት ነው። ለሱ ነገድ ርስት የተሰጠው ይሄ አኮ የሚባለው ቦታ ዛሬም አለ። እዚህ ጋር የቀርሜሎስ ተራራ ነው። የሃይፋ ከተማ እዚህ አለ። ይሄ ሰሜኑ ክፍል ላይ ያለ ነው። አኮ የተባለው አሼር ለነገደ አሴር የተሰጠ ቦታ ነው። ይሄኛው እዚህ ጋር ንፍታሌም የሚባለው ይታያቸዋል። እና ዛብሎን እና ንፍታሌም ብሎ ያለው በገሊላ ባህር ሰሜኑ ክፍል ላይ ጌታ የተወለደበትም በእነዚሁ ለነዚህ የዛብሎን ርስት በተሰጠው ላይ ነው። ናዝሬት አሁን ያለችው እነ ሜግዳል ያለችው ሰሜኑ ክፍል ላይ ሆነው ግን ጌታ ያደገበቱ ከተማ ያደገበቱ ናዝሬት እና ናይን የተባለውም እነ ጥብርያዶስ እነ ቅፍርናሆም እነ ቤተሳይዳ እነ ኮራዚን የሚባሉት ከተሞች በሙሉ በዚህ በገሊላ ባህር ዙሪያ ነው ያሉት። እነሄ ቦታ ደግሞ ርስት የተደረገው ለማን ነው? ለዛብሎንና ንፍታሌም ነው። አያው ውሃው ያለበት ማለት ነው። የአሕዛብ ገሊላ የሚባለውና የእስራኤል ገሊላ ተብሎ የሚጠራው ነበር ያኔ። ኢሳይያው ትንቢቱን ሲናገር እዚህ ጋር የተናገረው በመጀመሪያውም ዘመን የዛብሎን የንፍታሌምን ምድር አቃለለ ይላል። ጌታ አገልግሎቱን ሲጀምር የጀመረው ናይን ከተማ ውስጥ ነው። ለናዝሬት ቅርብ የሆነች ከሰርግ ቤቱ ነው የጀመረው። ታምራቱንም የጀመረው እዛ ነው። እንዲህ ናየ በጂኦግራፊም በመረጃም መውጫ መግቢያ እስኪያጠው ድረስ የምንሞግታቸው ማለት ነው። ኦኬ። ስለዚህ በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ አገር ለነበሩ ብርሃን ወጣላቸው። ሕዝብን አብዝታል፣ ደስታንም ጨምረሃል። በመከር ደስ እንደሚላቸው ሰዎች ምርኮን ሲካፈሉ ደስ እንደሚላቸው በፊት ደስ ይላቸዋል አለ። አዎ እውነት ነው። ቀርቦ ለነበሩት ሰላምን የምስራች ብሎ ሲሰብክ ጌታ ኢየሱስ ክርስቶስ ስብከቱን የጀመረ የት ነው? በናዝሬት ነው። ወደ ቅፍርናሆም መጣ፣ ከዛ ጥቂት ኖረ፣ ከዛ አገልግሎቱን ጀመረ ይላል። አቤት ከዛ ወዲያውኑ አገልግሎቱን ጀመረ። ጌታ አገልግሎቱን ሲጀምር እድሜው 30 ዓመት ነበረ እና ተጠምቆ ወደ ምድረ በዳ ሄደ። ከምድረ በዳም ሲመለስ ወደ አደገበቱ አገር መጣ፣ በዚያ ኖረ። ከዛ ወዲያውኑ አገልግሎት ጀመረ ማለት ነው። አገልግሎት የጀመረበት ሰሜኑ እስራኤል ክፍል ላይ ነው። የአገልግሎቱን መጀመሪያ ሲያደርግ ተአምራትን ሲያደርግ ያደረገው ናይን በተባለ ከተማ ነው። እሱም ደግሞ ለነገደ ዛብሎን በተሰጠ ርስት ውስጥ ይገኛል። ለገሊላ ባህር ቅርብ የሆነ ነው።
ጂኦግራፊ አቀማመጡን ማሳይቻችኋለሁ። በእግዚአብሔርም ቃል በነቢዩ በኢሳያስ የተጻፈውን ነግራችኋለሁ። ስለዚህ ጌታችን ኢየሱስ ክርስቶስ አገልግሎቱን ሲጀምር የጀመረው በታምራት ነው። ይህንንም ታምራት የቃናውን ሰርግ ቤት ታምር የመጀመሪያ ታምር ተብሎ ተመዝግቧል ማለት ነው በመጽሐፍ ቅዱስ ላይ። ስለዚህ የመጀመሪያው ታምር ብለው ሐዋርያቱ የተናገሩትን እንያዝ ወይስ ኦርቶዶክስ በሕፃንነቱ ወራት ግብፅ ሀገር ሄዶ በዛ በነበረበት ሰዓት ላይ ኮቲባ አንስታ ስትጥለው ኮቲባ አንስታ ስትጥለው ሰዎችን ወደ ውሻነት ቀየረ ምናምን ነገር ብሎ የሚል ነው። የትኛውን እንቀበል? የትኛውን እንቀበል? ወንድሞች እናቶች፣ መጽሐፍ ቅዱስ እንቀበል ወይስ የነ ወይዘሮ ኮቲባን ታምር ብለን እንቀበል? አንቀበልም። የነ ኮቲባ ተረት ነው። የመጽሐፍ ቅዱሱ ግን እውነት ነው። የመጽሐፍ ቅዱሱ ግን እውነት ነው። የመጽሐፍ ቅዱሱ ግን እውነት ነው። የመጽሐፍ ቅዱሱ እውነት ነው። ስለዚህ አሁን እርስ በርሳቸው በመጽሐፍቶቹ ላይ ካለመቀበል የተነሳ ገድላት ድርሳናት ላይ ራሳቸው እያላገጡ አሉ ማለት ነው ወገኖች። ኦኬ ወደ ቪዲዮ እንመለስ። ያላችሁ አደገኛ የሆነ ጥያቄ ጠይቃቸው። ራሱ ኦርቶዶክሳዊ ወንድም ነው። አስወጡት፣ ነቅለው አስወጡት ወዲያውኑ። ምንድነው የጠይቃቸው? ጌታችን ኢየሱስ ክርስቶስ ከተጠመቀ በኋላ ወደ ገሊላ ናዝሬት ተመልሶ ወደ ምድረ በዳ ሄደ። ከዛ ወጥቶ በቅፍርናሆም ጥቂት ቆየ። ወዳደገበቱ መጣ። እዛ ጥቂት ቆየ። አገልግሎቱን ሲጀምር ናይን በምትባል ከተማ ውስጥ ነው የመጀመሪያውን ታምር ያደረገው እና ምን አለ? ከቤተ ክርስቲያን አባቶችም ይሁን ከመጽሐፍ ቅዱስ ላይ ጌታችን ኢየሱስ ክርስቶስ ከመጠመቁ በፊት ታምራትን አደረገ ተብሎ የተጻፈበት ክፍል የለም። ካለ አምጡ። ከአባቶች እንኳን እነ ዮሐንስ አፈወርቅ እንኳን ይህንን አላሉም ብሎ ጠይቃቸው። ኦርቶዶክሳዊ ሰው ነው። ያኔ ሰሙም እዚህ ያለ ሰሙም መረጃ አምጣ ነው። ከዛ ተንጫጩ፣ ያስወረዱት ማለት ነው። ልብ በል። ዮሐንስ አፈወርቅ ተርጓሚ ነው የምትቀበለው ወይስ ይህ ተአምር ላይ የሰፈረውን ተአምር ነው የምትቀበለው? የትኛው ነው ትክክል? ከሁለቱ ሀሳብ ጥያቄ ነው። አሁን ጥያቄውን የመመለስ አቅም ስለሌለ ቀጣዩ ጥያቄ ምንድን ነው? ማቀርብ አንተ ስርዓት ተታወራና አታወራ። አንተ ስርዓት ተታወራና በቃ ለአሁን ደደቦች ናቸው፣ ስርዓት የላቸው ምናምን ነገር ብሎ ወደሚል ስድብ ገቡ። ለምን? ይህን ጥያቄ በእውነት የአባቶች አምላክ ምስክር ነው። ልጁ ትክክለኛ ጥያቄ ጠይቃቸው። አንድ ኦርቶዶክስ ይህን ጥያቄ አይመልስም። ኢየሱስ ታምራቱን ያደረገው በገሊላ ቃና በሰርግ ቤት ሳለ ነው። ኮቲባን ረግሞ ወደ ዝንጀሮ ቀየረ። በ5 ዓመቱ ሕፃንን ሕይወት ተቆርጠች ብሎ ረግሞ ገደለው ምናምን ነገር ብሎ የሚባል የእርግማንና የግድያ ተአምር ተብሎ የተጻፈው በኢትዮጵያ ኦርቶዶክስ ታሪክሳን የተጻፈው ተአምረ ኢየሱስ የሚባል እውነት ልንገራችሁ፣ የመጽሐፍ ቅዱስን አምላካችን መድኃኒታችን ኢየሱስ ክርስቶስን ክብሩን፣ ልዕልናውን፣ ታላቅነቱን፣ ትህትናውን የሚያሳይ ሳይሆን ታሪኩን ለማጠልሸት ሆን ብሎ የተጻፈ መጽሐፍ ነው። ለዚህ ነው በሙሉ ተንጫጩበት። ከዛ አባረሩት ማለት ነው፣ አስወጡት። እውነተኛ ክርስቲያን ከሆነ እንዴት አንተ በሰው ትመራለህ? በራሱ አትመራም እንዴ? በስመ አብ ካፕላት እንደዚህ እስከሞት ትከራከርላቸው እና እነሱ አውጥተው ጥለው አቃጥለዋቸዋል። በጣም እገረማለሁ በዚህ ነገር። ባይዘው እነሱ መጽሐፍቶቻቸው ፈትሸዋል ነበረ። ብዙ የመጣው ከነሱ ነው፣ ከግብጾች ነው የመጣው። ከዛ ስለመጡ ክርስቲያኒት እቺ ደግሞ የኮፕቲክ ነኝ ብላ የምትል ሴትዮ ምን ትላቸዋለች? ግብጾች እኮ ራሱ እኮ በጣም ብዙ መጽሐፍቶች ነበሯቸው፣ ግን ፈትሸው ብዙዎቹን ጥለዋል፣ አቃጥለዋል አለች። ኢትዮጵያ መጥቶስ አይቃጠልም፣ አይጣልም። የእናቱን ቅቤ ቅርስ ነው ብሎ አንጠልጥሎ የሚይዝ ትውልድ ስለሆነ በፍጹም አይለቅም። ሚካኤል ነው ብለው ሰየሙላቸው። ሚካኤል 12ን አያውቀውም። ይሄው ይዞልሃል ህዝቤ ማለት ነው። መቼም ቢሆን አልለቅም ብሎ ማለት ነው። ግብጾች እነዚህን መጽሐፍት አውጥተው አቃጥለዋል አለች። በጣም ብዙ መጽሐፍቶች ነበራቸው፣ ጥለዋል አለች፣ አቃጥለዋል አለች።
ኢትዮጵያውያንስ አያቃጥሉም? ይዘዋል። ሲቀበሉ ብዙ የፈጠሯቸው ከዛ ከነበራቸው የፓጋን እምነት ደባልቆ የፈጠሯቸው ብዙ ነገሮች አሉ። ኢማጂነሪ ናቸው እነሱ። ብዙ ነገር ይጽፋሉ፣ ብዙ ነገር አድርገው ነበረ እና ከዚህ ተደባልቆ የመጣ ብዙ ነገር አለ ማለት ነው። እናንተ እግዚአብሔር አምላክ ያላችሁ በጣም አደገኛው አካሄድ እሱ ነገራቸው። በጣም አደገኞቹ ከምናፍቃን እንደዚህ ይሰማ በጣም አደገኛ ምልክት፣ በጣም አደገኛ ማለት ነው። ገድል ይሳሳታል ካልከኝ እኮ በነገራችን ላይ ገድል ይሳሳታል ካላችሁ እኔ ኤርሚያስ ጋር ሄዳችሁ ገድላት ሀሳብ ያሳያል። ያ ሚኪ ምንድነው ያለው? ገድል ይሳሳታል ብለው የሚሉትን ሰዎች ገድል ይሳሳታል ማብላችሁ ካላችሁ እነ ኤርሚያስ ከሄዳችሁ መልስ ብላችሁ አትስጡ። ለገድል ላለ ድርሳናት አርፋችሁ ተቀመጡ ነው ያለው ሚኪ። ያው ገድላትና ድርሳናት አይሳሳቱም ብሎ ከሚሉት ወገኖች ነው። ሌሎቹ ግን ገድላት ድርሳናት ይሳሳታል ብለው የሚሉት ማቴዎስና ማርቆስ ሲላተሙ ታገኛለህ ወይ? የቁጥር ሁሉ ልዩነት ማለት ወይ በገድላት ድርሳናት ላይ ያሉትም ማለት ኦኬ። ለወንድሞች ሰላም እንዲሉ ለእህትየውም ጊዜ ልስጥና እኔም ትንሽ ውሃ ልጠጣ። እንኳን ደህና መጣችሁ። ነገረ ድህነት ላይ ነው የምናወራው፣ ግን ለመግቢያነት ያህል በገድላት እና በድርሳናት ላይ የሚያላግጥ ትውልድ በራሳቸው ቤት ነው የተነሳው። ኦኬ፣ በራሳቸው ቤት ነው የተነሳው። ስለዚህ ቪዲዮ ሳታሳይ ነው እኔ ላኩልን ቪዲዮ አንድ ያሳየውና ኦኬ አለ ከዚሁ አሁን ከምታነሳው ሀሳብ ጋር የተያያዘ አክሊል የተናገረውን 2 ደቂቃ አካባቢ ነው። እስኪ አንድ ያሰማል። መልካም አለ ገና የቄሶቹም አለ የምናየው። እሺ ወንድምነት እሺ ያ ኦኬ ሰው ምንድነው ስህተቶች በአንድም በሌላ ምክንያት ሊገቡ ይችላል። ኦሪጂናሊ ሲጻፍም ሰው ሊሳሳት ይችላል። በቃ ሰው ናቸው የጻፈው አንድ ሰው ነው። የመጽሐፍ ቅዱስን ለየት የሚያደርገው ኢንስፓይሬሽኑ ለየት ያለ ነው። ኦኬ መንፈስ ቅዱስ ያጽፋቸው ትልቅ የሆነ ኢንስፓይሬሽን ነው። ስለዛ ለየት አድርገን ነው የምናየው ራሱ መጽሐፍ ቅዱስን። እነዚህ መጽሐፍት ላይ ግን በአንድም በሌላ ምክንያት ስህተቶች ሊገኙ ይችላሉ። አይችልም ኢንፋሊብል ናቸው የሚል ካለ ቤተክርስቲያን የትኛው አባት ነው ከመጽሐፍ ቅዱስ ውጭም ኢንፋሊብል ናቸው ብሎ ያስተማረ ብለን እንድንጠይቅ ያደርገናል። ምክንያቱም እንግዳ ትምህርት ስለሆነ እንግዲህ ሲሪየስሊ እንግዳ ትምህርት ነው። አንድም አባት ኢንፋሊብል ናቸው ሌሎች መጽሐፍት የነ ቅዱስ ባስልዮስን ራሱ ቢሆን አይደለም ገድላት ድርሳናት ተአምራት የነ ባስልዮስን አሁን የሊቃውንት ሲሆን ይሻላል ነው። አሁን የሊቃውንት ሲሆን የትኛውም ማለት በዓለማችን ላይ ለምሳሌ የምናውቃቸው ብዙ አባቶች አሉ። እኛ ሀገር ብቻ ሳይሆን ሌሎች ሀገራት ላይ የሚታወቁ እነ ቅዱስ ዮሐንስ አፈወርቅ፣ እነ ባስልዮስ ዘቂሳርያ ሌሎችንም ስለሚታወቁ ስራዎቻቸውም ይታወቃሉ። ስለዛ እንደው ተጠብቀው ይኖራሉ። ገድላት ድርሳናት ተአምራት ሲሆኑ ግን ምንድነው የሆነ አካባቢ ላይ ብቻ ይሆናል። ለምሳሌ ያለው ያ መጽሐፍ ገድላት ድርሳናት ተአምራት ውስጥ ኢትዮጵያ ውስጥ ብቻ የሚኖር አለ፣ ሌላ ቦታ ጭራሽ የማይታወቅ ማለት ነው። እና ኖርማል ነው፣ ይህ ምንም ችግር የለም፣ ጤናማ ነው ኢትዮጵያ ውስጥ ብቻ መኖሩ ማለት ነው። የሚታወቀው ታሪክ ኢትዮጵያ ውስጥ ብቻ ከሆነ ይጻፋል። የቅዱሱ ኢትዮጵያዊ ከሆነም ኢትዮጵያ ውስጥ ነው ኦፍኮርስ ሊኖር የሚችለው የገድል መጽሐፉ። እና ግን ችግር የሚሆነው ምንድነው እንደነዚህ አይነት መጽሐፍቶች በየቦታው ስለማይገኙ አንደኛ የመበረዝ እድላቸው በጣም ሰፊ ነው። ስለዚ በጣም አንዳንድ መጽሐፍቶች በጣም ቴዎሎጂካሊ በጣም ጥናት የሚፈልጉ መጽሐፍት ራሱ ሊኖሩ ይችላሉ። በመጽሐፍ ደረጃ ውስጣቸው የሆነች ፓርት ብቻ ሳይሆን በመጽሐፍ ደረጃ ኢትዮጵያ ውስጥ ብዙ ጥናት የሚያስፈልጋቸው ነገሮች ሊኖሩ ይችላሉ። አሁን እኛ ዋናው ፎከሳችን ሃይማኖት የሚለው ላይ ስለሆነ አስተምህሮ የሚለው ላይ በደንብ ፎከስ አድርጉ ነው እንጂ በመጽሐፍት ደረጃ ተአምረ ኢየሱስ ለምሳሌ ጥናት ሊደረግበት የሚያስፈልገው አይነት መጽሐፍ ነው። ተአምረ ኢየሱስ ለምሳሌ በደንብ ጥናት ሊደረግበት ይገባል። መጽሐፉ ራሱ ምንጩ ከየት ነው የመጣው ምናምን የሚለው በደንብ ጥናት ሊደረግበት ይገባል። መጽሐፍ ቅዱስ ራሱ ለምሳሌ መጽሐፈ መቃቢያን ብለን የምንይዛቸው አሉ አይደል? እኛ ሀገር ኢትዮጵያ ውስጥ መጽሐፈ መቃቢያን አሉ። መጽሐፈ መቃቢያን 1 2 3 የተባሉት እነሱ ራሳቸውን ቢሆን ድጋሚ ጥናት ሊደረግባቸው ይገባል። ለምን? ምክንያቱም ውጭ ካለው ከመቃቢያን ጋር ልዩነት አለው። ልዩነቱ እንዴት መጣ? አባቶችስ ሲጠቅሱ የነበሩት የትኛውን መጽሐፍ ነው ከተባለ የውጩን ነው። ስለዚ ይሄኛው መቃቢያን የትኛው መቃቢያን ሰላም ብያቸው። እሺ ሰላም ብያለሁ ሁላችሁንም። ቤካ መሲ ኤርሚዬ ክርስቲያን ወንድም እህቶች ሁላችሁንም ሰላም ብያለሁ። በእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ
ጸጋና ሰላም ከሁላችሁ ጋር ይሁን። እኔም ወደ ቤት እየገባሁ ነው፣ ግን እኔ በጣም አጭር ደቂቃ ምናልባት 5 ደቂቃ ምናምን ነው ከዚህ በኋላ የሚቀረኝ፣ ግን እችላለሁ እንደዚህም እየገባሁም ቢሆን እችላለሁ። መግባት ትችላላችሁ። ኦርቶዶክሳውያን ገዝት ልካችሁ መግባት ትችላላችሁ። ገዝትላኩና በገድላት ላይ የሚያላግጥ ትምህርት ተነሳ እና ያው ነገረ ድነት ላይ ነው የምናወራው ብሏል ኤርሚ። የሚጠይቅ ትውልድ ተነስቷል። የሚጠይቁት ግን እነማን ናቸው የሚለውን ነገር